ቃል በቃል ነው የሚነግረን። እስላም ባንዲራው ላለው እኔ እና ደግሜ ላሰማችሁ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን መምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ቃል በቃል ነው የሚናገሩት። ምንም ችግር የለባቸውም። አደባባይ ነው፣ ፈርቶ አይደለም፣ በውስጥ አይደለም የሚሰሩት። በአደባባይ ምን አድርገው ጂሃድ ማለት ምን እንደሆነ ለእናንተ ልነግራቸው አይገባም። ማንም ታውቃላችሁ። ይህን ነገር ደጋግመው ሰርተውበታል። ኦርቶዶክስ በማዘናጋት በማሽቃበጥ ምን ችግር አለው በማለት ሁል ጊዜ ቤቷ ሲነካ ምን ችግር አለው ምን ችግር አለው በማለት ይኸው ዛሬ ለሚታረደው ሆኗል። ምንም አታመጡም፣ መንግስት ከኛ ጋር ነው እያሉ ነው የሚናገሩት ቃል በቃል። ስለዚህ ምንድን ነው ማድረግ ያለብን? አባቶች ከአቅማችን በላይ ነው። ትላንትና ቀሲስ ዲበኩሉ ሲናገሩ ዋናውን አባት ሲናገሩ የነበሩትን አቡነ ማናቸው ጴጥሮስን አባረዋቸው። አቡነ አብርሃምን የሆነ ቦታ ነው የወሸቋቸው። ትላንትና ጥቁር አስለብሰው ከኦርቶዶክስ ጋር ህዝቡ ከጎን እንዲቆም ያደረጉትን በሙሉ በታት ናቸው። በእነሱ መካከል አውሬ የሆነውን አቡነ ሳሪዎስ የሚባል ሌባን አስገብተዋል። መንግስት ነው ያስገባው። እኔ አሁን ለምሳሌ አቡነ ናትናኤል አሉ። በኦሮሞ በዘር ከሆነ አቡነ ናትናኤል ቢሆኑ ማንም ቅሬታ የለው። አቡነ ናትናኤል እውነተኛ የኦርቶዶክስ አባት ናቸው። እኚህን አባት ሲያሳቋቸው ሲያሸማቅቋቸው የነበሩ ናቸው። በጅማ ውስጥ ቤተክርስቲያን መስተዳደር የነበሩት ይህ አቡነ ሳሪዎስ የሚባለውን አውሬ አምጥቶ 25 ሰዎች አምጥቶ ኢቭን እስላም የሆነ ማጨስ ነው መጠጣት ነው መደበር ነው ሲል የነበረውን ሁላ ምንም ስለ ክርስትና የማያውቀውን አምጥተው የኛ ጳጳሶች ናቸው የኛ ናቸው ብለው ሲያመጣ አቡነ ሳሪዎስ እሺ ተብሏል። ይሄን ሙሉ ሰው የኢትዮጵያ ኦርቶዶክስ ክርስቲያኒቲ ማባረር አለበት። በዚህ ጉዳይ አቡነ ሳሪዎስ ይባረር ሲባል የሚቃወሙት ሙስሊሞች ናቸው። የሚደንቋቸው ኦርቶዶክስ አይደለም። ይሄን ጉዳይ የሚቃወመ ይሄን ነገር ስታረግ አቡነ ሳሪዎስ የሚባል አያስፈልገንም ስትል የሚቃወም ሙስሊሙ ነው። የኦሮሞ ሙስሊም ነው የሚቃወም። ምን ማለት ነው ይሄ? ምን ይመለከተዋል? ምን ያገባቸዋል? እና ሀጂ ማን የሚባል ይሄ አንድ አለ መስቀል አደባባይ ኢዳ አደባባይ እያለ የሚፎክር ግንባሩ ላይ ጥቁር ነገር ያለው መርዘኛ ስልጤ አለ። እሱ ነው ሲጮህ በሚውለው። በማይመለከታቸው ነው የሚገቡት። እኛ እስላም ማንን ሾመ ደንታችን አይደለም። ለምን ሲዘቀዝቀው አይውደ። እነሱ ግን በኦርቶዶክስ ጉዳይ ሁልጊዜ ሲያቦኩ ነው የሚውሉት። ገብቷል። የሚገቡበት ማን ናቸው? እነሱ ናቸው። በኦርቶዶክስ ጉዳይ ገብተው የሚሾመውን ምን የሚለውን አብረው ያደርጋሉ። ሙጂብ የሚባል ጅባ አራጅ ከካም እንደሱ አይነቱን አንድ ቀን አይቆይም ነበር። በኢህአዴግ ጊዜ እንደሚተነፍስ አንድ እስላም አልነበረም። አንድ እናት የወለደችው ኦርቶዶክስ ላይ የሚዝት ኦርቶዶክስ ላይ ምን የሚል አንድ አልነበረም። ለካ መለስ ዜናዊ ገብቶት ነበረ። ከነ ጥፋቱም መለስ ዜናዊ ይሄንን ነገር አንድ ባንድ ያስቆመ ጀግና ነበር። አርሲ ላይ በዚህ ደረጃ ህዝቡ ሲጨፈጨፍ ይሄ መንግስት እኔ ጥርጣሬ አለኝ። ይሄ መንግስት እውነት ክርስቲያን ነው? ጴንጤዎች እየተሸወዳችሁ ይመስለኛል። ጴንጤ ክርስቲያን መስሎ እያለቀለክ ይመስለኛል። አብዛኛው ጴንጤ መሀይም ናችሁ። እውነቱን ልንገር፣ መሀይም ናችሁ። አብዛኛዎቻችሁ አታስተውሉ። ኢየሱስ ያለ በሙሉ ጴንጤ ይመስላችኋል፣ ዶማ ስለሆናችሁ። በኢየሱስ ስም የሚዘርፍ ነው ያለልን። እየዘረፏችሁ ነው እንጂ ክርስቶስን እየሰበኩላችሁ አይደለም።
እየዘረፏችሁ እያየን ነው። በአደባባይ ነው የሚዘርፏችሁ። ግን ቆም ብላችሁ ማሰብ አቁማችኋል። የሰው ልጅ እውነት ክርስቶስን የምትወዱ ከሆነ ንጹሐን ክርስቲያኖች ሲሞቱ ዝም ብላችሁ ታያላችሁ? በመብራት የሚታለል ህዝብ፣ በኳስ የሚታለል ህዝብ ነው ያለ። እኔ ለወንድሞቼ ነግሬያለሁ፣ ለማውቃቸው ኳስ ይወዳሉ፣ ኳስ ያከብራሉ። መንግስት ግን ኳሱን እንኳን ወደ ፖለቲካ ቀይሮታል። ህዝቡ እንደተደሰተ፣ ህዝቡ ልዩ እንደሆነ። ለአርሰናል ያለቀሰው ወንድሙ ሲታረድ አያለቅስም። ደም ነው ያለቀስኩት እያለ ስለ አርሰናል ያወራልሃል። ደም ነው ያለቀስኩት። ወንድሙ በየጊዜው ሲታረድ ግን ምንም አይመስላቸው። ምንም ወንድሞቻቸው በየቀኑ ሲበሉ ሲጨረሱ ምንም አይመስላቸው። ይሄን አይነት ትውልድ መንግስት ለፖለቲካ ይጠቀምበታል። ምን ያደርጋል? ቫይራል ቪዲዮ ያስለቅቃል። ቫይራል ቪዲዮ ያስለቅቃል። እነዚህ ህዝብ ስለ ኳስ ነው ያወሩት፣ ስለ ፖለቲካ አይደለም። መንግስት ግን ፕሮፓጋንዳ ይሰራበታል። ቲክታከር ይመጣል፣ መንግስት ፕሮፓጋንዳ ይሰራበታል። ህዝቡ ይራባል፣ ህዝቡ ያልቃል፣ ህዝቡ ይፈጃል፣ ህዝቡ እንደፈለገ ይበደላል። ማንም ድምፅ አይሆነው። ስለዚህ አሁንም መደረግ አለበት የምለው አርሲ ላይ ብቻ አይደለም፣ ብዙ ነገሮች ኦርቶዶክስን ማጣጣል እንደ ሙያዬ ብለው የያዙ ሰዎች ላይ እኛም እንሄዳለን። በፈለጋችሁት። በተለይ እኔ ቃል ለምድር ለሰማይ፣ በምድር የምፈራው ሰው የለም። ድምፅ ከመሆን ለሚበደለው ህዝብ ድምፅ ከመሆን ወደኋላ አለ። የፈለገው ነገር ይምጣ፣ የፈለገው ነው ማውራ። የተበደለ ህዝብ አለ፣ የተጨቆነ ህዝብ አለ፣ የሚቀጠቀጥ የሚበላ ተቆርጥሞ ህዝብ አለ አለ። አይታችኋል እንዴ? አንድ ሙስሊም ክርስቲያን ገሎ ቢሆን አስባችሁታል? ኢትዮጵያ ላይ የሚመጣው አማራው ላይ የሚደርስበት የፈረደበት አማራው ነው የሚላከከው። እንግዲህ ዓለም ላይ ኦርቶዶክስ ሲባል አማራ ብቻ የሚመስላቸው የደነቆሩ ኦሮሚያ ክልል ያስቀመጧቸው ሰዎች አሉ። ራሽያ አማራ ሆና ነው፣ ግሪክ አማራ ሆና ነው፣ እስራኤል አማራ ሆና ነው፣ ህንድ አማራ ሆና ነው፣ ሩማንያ አማራ ሆነው ነው፣ ግብፅ አማራ ሆነው ነው። ያልተማሩ ደነዞች አሉ። አያስተምሯቸውም። ትምህርት እንዲደነዝዙ ነው የሚፈልጉት። በሚያሳዝን ሁኔታ ይህንን ነገር ነው ኢትዮጵያ ላይ ያለው። በእንግሊዘኛ ቪዲዮ ሰርች ያለው ዓለም ላይ እንዲደርስ ቢቢሲ፣ ሲኤንኤንን፣ ፋክስ ኒውስን በሙሉ ታጋርጌ የምችለውን እኔ ሞክሬያለሁ። እንደ አንድ ሰው ሶሻል ሚዲያ ላይ ማን ድምፅ እንደሚሆንና ማን ድምፅ እንደማይሆን እየለያችሁ ነው ራሳችሁ። ማን ከህዝቡ ጎን ነው፣ ማን ህዝቡን እያላገጠበት እየተጫወተ ነው፣ ራሳችሁ እንድትለዩ ፈልጋለሁ። ይህ የጥቅም ጉዳይ አይደለም፣ የህዝቤ ጉዳይ ነው። ነግበኔ ነው። እኔ አርሲ ላይ ስለማልኖር እንጂ ታርጄ ያለው። አንተ አርሲ ላይ አልኖርክም፣ አንቺ አርሲ ላይ አልኖርሽም፣ ኦርቶዶክስ አልሆንሽም እንጂ ትታረጃለች። ባረምላ ይሄ ነው። እያንዳንዱ ኢትዮጵያዊ አርሲ ላይ ቢኖር አልቋል። አርሲ ላይ የሆነው ይቀጥላል። አርሲን ካጸዱ በኋላ ይመጣል ሌላ፣ ጅማ ላይ ይኬዳል እየተባለ ሙሉ ክርስቲያንን ኦርቶዶክስን በተለይ የማጥፋት ነው። አርሲ ላይ ብዙ ጴንጤ የለም። ግባና ቢኖር ጨርሰው ነበር። እመነኝ፣ ቢኖር አርሲ ላይ ብዙ ጴንጤ አልቀህ ነበር። ልንገር ብዬ ነው። ነገ ቤት ይገባል። ስለዚህ ፕሮቴስታንቶች አንዳንዶቻችሁ ማያችሁ ምታሽቃብጡ በልባችሁ ደስ ያላችሁ እንደነ ማነው አይነት አውሬ ክርስቲያን ሲበላ አርሲ ላይ እንደነ በጋሻው አለ አውሬ ቤተ ክርስቲያንን ቡጥቡጥ አርጎ የበላ የዘረፈ አውሬ አሁን ጴንጤ ጋር ገብቶት ግራ ገብቶት ምን እንደሚሆን የማያውቅ ሰው ለምን ታረድኩ ብለህ አትጠይቅ ነው ያለው። ለምን ነደድኩ ብለህ አትጠይቅ። እኔስ ምን አድርጌያለሁ? ምን ተደረገ? አምጣ ማስረጃ።
አምጣ ማስረጃ እናውራ። እና በዚህ ነገር ላይ አባቶች መታችሁ ኮፒ ሊንክ እያደረጋችሁ አንዳንድ ቪዲዮዎች በጣም ከባድ ስለሆኑ እሱን ቪዲዮ እንዳታሳዩ፣ አየር ላይ ያጠፋባቸዋል። ሌሎቻችሁ ባካችሁ ኮፒ ሊንክ እያደረጋችሁ የምታውቋቸው ፌመስ ናቸው የሚባሉ ቲክታክ ላይ ለዚህ ነገር ድምፅ ካልሆኑ ታዘቡ፣ እዩዋቸው። እውነት ሶሻል ሚዲያ ላይ ኦርቶዶክስ ክርስቲያን ብለው ሶሻል ሚዲያ ላይ በእናንተ በጊፍት ለሚተዳደሩ እህቶችና ወንድሞች በዚህ ጊዜ ድምፅ ካልሆኑ አጠገባቸው አትድረሱ። ይሄ ነገር ለምን ይጠቅማል? ነገ ድምፅ ይሆናሉ። አትድረሱ አጠገባቸው። ለጥቅማቸው ብቻ የሚመጡትን በማስተዋል እያያችሁ ምን እየሰሩ ነው፣ በአሁኑ ሰዓት ምን እያደረጉ ነው የሚለውን ነገር በደንብ ይሁት። በዚህ ሰዓት ላይ ሌላ አጀንዳ የሚያስተላልፉ ሰዎች ምን እያደረጉ ነው ብላችሁ ማየት ያስፈልጋል። እንደ በግ አትነዱ። እናንተ የምታግዙት የሚመስለኝ እናንተ ድምፅ ስትፈልጉ ደግሞ ድምፅ ካልሆኗችሁ ምንድን ነው ጥቅሙ? እናንተ እሺ አገዛችሁ፣ አደነቃችሁ፣ ምን አላችሁ? እናንተ ድምፅ ስታጡ ድምፅ መሆን ካልቻሉ እነዚህ ሰዎች ለእናንተ ምንድን ነው? እናንተ ላይ ነው አድቫንቴጅ የሚወስዱ ማለት ነው። ስለዚህ የቤተ ክርስቲያን አባቶችን አስገባለሁ የሚሉትን ነገር በተለይ አርሲ ላይ ባለው ነገር ምን እየተሰራ እንደሆነ በደንብ አድርገው እንዲናገሩ አድርጋለሁ። ኮፒ ሊንኩን አደራ፣ ታፕታፑን አደራ። ቤተሰብ በጣም 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 ስሜታዊ የሚያደርግ ነገር ነው። እግዚአብሔር በሚያውቀው ከምንም በላይ ስሜታዊ የሚያደርግ ከምንም በላይ የሚያስቆጭ የሚያም ነገር ነው። አሁን የክርስቲያን ሀገር አትበሉ ኢትዮጵያን እያሉ የማንን በልላችሁ? አሜሪካን ሀገር የክርስቲያን ሀገር ነው። ምን አባት አመጣል? አረብ ሀገር የእስላም ሀገር ነው። የክርስቲያን ነው ተብሎ ሲጮህ ሰምተህ ታውቃለህ? ሰምተህ ታውቃለህ ወይ? አረብ ሀገር የእስላም እንጂ የክርስቲያን ሀገር ተብሎ ሲነገር ሰምተህ ታውቃለህ? ኖ ባሪ። እስራኤል የክርስቲያን ሀገር ግን ኢትዮጵያ ላይ አትበሉ፣ ጭራሽ ክርስቲያን አትበሉ፣ የሁላችንም ነው የሚል ቁማር ኦርቶዶክስንም ሆነ ክርስቲያኒቲን አፈርድሜ የማስገባት ስራ እየሰሩ ነው። የማን ይባልልህ? የማን እንዲባል ነው የምትፈልጉት? አያችሁ፣ ቁማራቸው ሄዶ 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 ጭራሽ የሙስሊም ሀገር እንዲባል ነው የሚፈልጉት አይደል እንዴ? ባልሰሩት ባላረጉት ታሪክ በሌላቸው ምንም አይነት እስላማዊ ታሪክ የላትም ኢትዮጵያ። ገዳማንቱን ማንም ሊጎበኝ የሚመጣው ኦርቶዶክስን እንጂ እስልምናን ሊጎበኝ ኢትዮጵያ የሚመጣ አንድ ሰው የለም። እና ምንድን ነው ያን የሚገልጸው? እውነቱን እንነጋገር እስቲ። ምንድን ነው ያንን የሚገልጸው? ኢትዮጵያ እስላማዊ ታሪክ ነው ያላት? የክርስትና ታሪክ ነው ያላት? ምን አይነት ታሪክ ነው ያላት? እናንተ ራሳችሁ ለህሊናችሁ ፍረዱ እስቲ። ታሪኳ በሙሉ የተመዘገበው በሺህ ዓመታቶች በሚቆጠር በመረጃ ያስቀመጠችው ክርስትናዋ ነው ያላት። ይሄንን እንኳን አትበሉ፣ የክርስቲያን ሀገር ናት አትበሉ እየተባለ አሁን እየተደፋፈሩ ነው እንዳትሉ። በተለይ ያስጠቃን ኦርቶዶክስ ሆኖ የእነሱ ባህል ጊዜ የሚያጨበጭበው ነው ያስጠቃን። ልብሱን እየለበሱ እነሱ አያደርጉትም። እንኳን አደረሳችሁ አይሉም፣ ቤት ገባችሁ አይሉም፣ ቤት ወጣችሁ አይሉም፣ ዞር ብላ አይሉም። የኦርቶዶክስ አሽቃባጭ ስለሚበዛ ነው ብዙ ጊዜ ምን የሆነው ነገሮቹ የተበላሹት። ማሽቃበጡ ቢቀር መከባበር ይኖራል። ማሽቃበጥ ቢቀር ትከባበራለህ። ይሄ ነው እጅግ እጅግ በሚያሳዝን ሁኔታ ነው ያሉት። እነ ቀሲስ ዲበኩሉ ካላችሁ ሌሎቻችሁም ካላችሁ መጣችሁ ሀሳቡን ብትሰጡ ደስ ይለኛል። ማታም ስንነጋገርበት ነበረ። ምንድነው አሉት? እኛ ከአቅማችን በላይ ሆነ። እኛ ድምፅ ስንሆን ፋኖ ናችሁ እያሉ አፋፋችንን ይሉናል። የቤተ ክርስቲያን አባቶች ድምፅ ሲሆኑ ድረሱልን ስንል መድረሻችን ያጠፉናል። ስፔሻሊ ኢትዮጵያ ከሆነ ብለው ነገሩ። ከዚህ በላይ ምን ይበሉ አባቶች?
እንግዲህ ለምዕመናኑ ተሰጥቷል። ምዕመናኑ ደግሞ ለህዝቡ ድምፅ መሆን አለበት በሚገባ። ስለዚህ እየተገደለ ያለው በምን ጉዳይ እንደሆነ ታውቃላችሁ። ወሃቢ እንደሚገል ሙሉውን ታውቀዋለን፣ እንተዋወቃለን። ወሃቢ አርሲ ላይ እያጠፋ እንደሆነ በደንብ ታውቀዋለን። የሸሪዓ ህግን ኢትዮጵያ ላይ ባናት ትተከላለ ገረዳ። ወሃቢ ኢትዮጵያ ላይ የሸሪዓን ህግ አያደርገውም። የማንም ልቃሚ ማድረግ አትችልም።